አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ በረሃድም ተከታታዮች እንዴት ናችሁ? ደህና ናችሁ? ወደ ሀገሬ ልጆች ሰላም ብያለሁ። ሙስሊም እንዲሁም ክርስቲያን ወገኖች ማለት ነው። ሀባይቢ ዛሬ ይዤላችሁ የመጣሁት እንግዲህ ነው በቤቶች በጣም ጠቃሚና ድንቅ የሆነ በቤታችን ውስጥ በቅርብ የምናገኘው ነገር ይሆናል። እሱ ምንድነው? የቀይ ስር ጥቅም። የቀይ ስር እንግዲህ በጣም እጅግ አስፈላጊ የሆኑ ጥቅሞችን ይዟል። ዛሬ ይዤላችሁ የመጣሁት ከነሱ ውስጥ 10 የቀይ ስር አስደናቂ ጥቅሞችን ይሆናል። ቀይ ስር በቪታሚኖች እና በጣም አስፈላጊ በሆኑ ንጥረ ነገሮች በአንቲ ኦክሲደንቶች እንግዲህ እየበለጸገ ነው እና በተፈጥሮ በጣም በሚገርም እንግዲህ በተፈጥሮ ናይትሬት የተሞላ ድንቅ የቀይ ስር ጥቅም ነው። የአትክልት አይነትም ዘር ነው። በጣም በሚገርም ሁኔታ ጥሬውንም ተቀቅሎም ወይም በጭማቂ መልክ ተዘጋጅቶ ቢወሰድ ለልብ፣ ለአእምሮ፣ ለምግብ መፈጨት፣ ለአጠቃላይ ጤናችን ዘርፈ ብዙ ጥቅሞችን ይሰጣል። የቀይ ስር የጤና ጥቅሞች እንግዲህ ቀይ ስርን አዘውትሮ መመገብ የሚሰጠን ዋና ዋና የጤና ጥቅሞች የሚከተሉት ይሆናሉ። ውድ ቤተሰቦቼ እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ይውላለሁኝ። በንጥረ ነገሮች የበለጸገ ግን ካሎሪው ዝቅተኛ የሆነ ቀይ ስር ካሎሪው እጅግ በጣም እንግዲህ ዝቅተኛ ሲሆን እንደ ፎሌት፣ ማግኔዝ፣ ኮፐር፣ ፖታሺየም ባሉ ቪታሚኖች፣ ማዕድናት እጅግ በጣም የበለጸገ ነው። የደም ግፊትን ለማስተካከል ይረዳል። በውስጡ ናይትሬት የተባለ ንጥረ ነገር ይዟል። ይህን ንጥረ ነገር በሰውነት ውስጥ ወደ ናይትሬት ኦክሳይድ በመቀየር የደም ቧንቧዎች እንዲሰፉና የደም ግፊት እንዲቀንስ ያደርጋል። ይህ በተለይ የሲስቶሊክ የላይኛው የደም ግፊት ለመቆጣጠር ጠቃሚ ነው። ጥሬ ቀይ ስር ወይም ጭማቂው ከተቀቀለ ቀይ ስር ይልቅ በይበልጥ የተሻለ የደም ግፊት ለመቀነስ ውጤታማ ነው። ጥሬውን መጠቀሙ ማለት ነው። የአትሌቲክስ አቅምን ብቃትን ያሻሽላል። በምግብ ውስጥ የሚገኝ ናይትሬት የሰውነት ሴሎችን ጉልበት የማምረት ብቃትን በመጨመር ጽናትን ያሻሽላል። ጥናቶች እንደሚያሳዩት የቀይ ስር ጭማቂ ቶሎ ከመድከም ይታደጋል፣ እንዲሁም የኦክሲጅን አጠቃቀምን ያሻሽላል። ለስፖርት ውጤታማነት እንቅስቃሴ ከመጀመሪያው በፊት እንግዲህ ከ2-3 ሰዓታት በፊት በመውሰድ ይመከራል። ምክንያቱም ናይትሬት በደም ውስጥ ከፍተኛ ደረጃ ላይ የሚደርሰው በዚህ ሰዓት ስለሆነ ማለት ነው። የሰውነት መቆጣት ኢንፍላሜሽንን ይቀንሳል። ቀይ ስር ቤታ ላይን እየተባለ ኢንፍላሜሽን የሚቀንስ ቀለም አለው። አንዳንድ ጥናቶች እንደሚያሳዩት ደግሞ የቀይ ስር ጭማቂ በሰውነት ውስጥ ያለን የኢንፌክሽን ወይም የጉዳት ጠቋሚዎችን እንግዲህ ይቀንሳል። ለምግብ መፈጨት ጤንነት ቀይ ስር በውስጡ ከፍተኛ የሆነ ፋይበር ይዟል። ይህ ለሆድ ጤንነት፣ ለጤናማ የአንጀት እንቅስቃሴ፣ አንዳንድ የጨጓራ በሽታዎችን ለመቀነስ ይረዳል። ለአእምሮ ጤንነት ከቀይ ስር የሚገኘው ናይትሬት የደም ቧንቧዎችን ለማስፋት ወይም የአእምሮ የሚሄደውን የደም ዝውውር ሊያሻሽል ይችላል። አንዳንድ ጥናቶች የቀይ ስር ጭማቂ ከጠጡ በኋላ የአእምሮ ምላሽ ፍጥነት መሻሻሉን አሳይተዋል። ካንሰርን የመከላከል አቅም አለው። በላቦራቶሪ ሙከራዎች ቀይ ስር ውስጥ ያሉ ውህዶች ቤቲላይን፣ ሮቲን ወዘተ የካንሰር ህዋሳትን የመከላከል አቅም አሳይተዋል። ማሳሰቢያ አብዛኞቹ ጥናቶች በቤተ ሙከራ ደረጃ የተደረጉ እንጂ በቀጥታ በሰዎች ምግብ ላይ የተደረጉ ስላልሆኑ ተጨማሪ ጥናቶችም ያስፈልጋሉ። ክብደት ለመቀነስ መቆጣጠር ቀይ ስር ውሃ፣ ፋይበር በብዛት ስላለው እንዲሁም ካሎሪው እና ስቡ ዝቅተኛ ስለሆነ ለክብደት ቁጥጥር ተመራጭ ነው። ጥንቃቄዎች ላይ ያጋጥሙ የሚችሉ የጎንዮሽ ጉዳቶች ደግሞ የኩላሊት ጠጠር፣ ቀይ ስር አክሳሌት እንዲሁም በብዛት ስላለው ለኩላሊት ጠጠር ተጋላጭ ለሆኑ ሰዎች አይመከርም። የሽንት ቀለም መቀየር ቀይ ስር መመገብ እንግዲህ ሽንትን ወይም ስግራን ሮዝ ሊያደርግ ይችላል። ይሄ ምንም የጤና ጉዳት የለውም፣ ነገር ግን ሊያስደነግጥ ይችላል አብዛኛው ሰው። የደም ግፊት ቀይ ስር እንግዲህ የደም ግፊትን ስለሚቀንስ በተፈጥሮ ዝቅተኛ ግፊት ያላቸው ሰዎች ደግሞ የደም ግፊት መድኃኒት የሚወስዱ ሰዎች በጥንቃቄ ሊጠቀሙት ይገባል ማለት ነው። ብዙ አይመከርም። የሆድ ህመም አንዳንድ ላይ ምግብ ያለሰልሳል፣ መፈጨት ችግር ላለባቸው ሰዎች ማለት ነው። ቀይ ስር ሲመገቡ ምቾት ሊነሳዎት ይችላል። አጠቃቀሙ ግን ጭማቂ የተቀማጭ ናይትሬት ለማግኘት ምርጡ መንገድ ነው። በጭማቂ መልክ መጠቀም። መጠበስ ደግሞ ጠበስ አድርጎ በጣም ብዙ ሳይበስል የቀይ ስርን ጣፋጭነት የሚያወጣ ሲሆን
ለምሳ ወይም ለራት ተመራጭ ነው። ሰላጣ ላይ እንዲሁም ተፈቅፍቆ በመክተፍ በተለያዩ ነገሮች አድርጎ መጠቀም ይቻላል። እንዲሁም ለልብ ጤንነት ግፊትን ለመቀነስ የቀይ ስር ጭማቂ ወይም ጥሬውን መመገብ ይረዳል። ነገር ግን የሐኪም ትዕዛዝን ወይም መድኃኒት መተካት የለበትም። ምክንያቱም መድኃኒት የወሰዱ ከሆነ ቀይ ስርን ስለተጠቀሙ ብቻ ቀይ ስርን በመጠቀም መድኃኒትን አቁሞ ጥሩ ውጤት አገኛለሁ ማለት አይቻልም። ግን በአግባብ ከተጠቀሙ ጥሩ ውጤታማ ያደርጋል። ቀይ ስር መመገብ እንግዲህ ለስፖርት ብቃት ስፖርት ከመስራቱ በፊት ከ2-3 ሰዓት በፊት መጠቀም እጅግ በጣም አስፈላጊ ነው። ጭማቂውን ማለት ነው። በአጠቃላይ ጤንነት እየተጠበሰ ወይም የተቀቀለ ቀይ ስርን በሰላጣ ወይም በወጥ መልክ አዘውትሮ መጠቀም ጠቃሚ ነው። ጥንቃቄ ለኩላሊት ጠጠር ላለባቸው ወይም ዝቅተኛ የደም ግፊት ካለብዎ ከልክ በላይ መጠቀም የለብዎትም። ውድ ቤተሰቦች ጤናው በቤትዎ። ቀይ ስርን በብዙ መንገድ መጠቀም ይቻላል። እንግዲህ እንደ ተቡላ አድርጎ እጅግ በጣም በትንንሹ ከትፎ መጠቀም ይችላል። ፈቅፍቆ እንዲሁም ጠበስ ተደርጎ ባልጫ መልክ ብቻ በተለያዩ እንዲሁም እየቀቀሉበትን ውሃ ቢጠቀሙት እጅግ በጣም ተመራጭ ውጤት ያውበታል። ጤናው በቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ጥሩና ጠቃሚ ያልናቸውን እናቀርባለን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ውድ ቤተሰቦቼ ሰላም ለሀገራችን፣ ሰላም አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ